ሰላም እንዴት ናችሁ? የዩቲዩብ ተከታታዮች በዩቲዩብ ላይ የተለያዩ የፖፖ ላይቭ መረጃዎችን ፖፖ ላይቭ ላይ አድሚን እና ከስተመር ሰርቪስ እንደመሆኔ መጠን ከስተመር ሰርቪስ ላይ ያጋጠሙኝን ኢሹዎች እንዴት አድርጌ እንደፈታዋቸው እናንተ ቢያጋጥሟችሁ ወይ ደግሞ ቀድሞ እንዳያጋጥሟችሁ የማስረዳበት እንዲሁም ፖፖ ላይቭ ላይ ከመጀመሪያ ቀን ጀምሮ አንስቶ እንዴት አድርጋችሁ እንደምትሰሩ በተለይ የመጀመሪያ ቀን ጀምሮ እስከ 7 ቀን ያለው ለሴቶች በጣም ወሳኝ የሆነ ቀን እንደመሆኑ መጠን ያችን የ7 ቀን የኒው ሆስት ሪዋርድ ሳያመልጣችሁ ምንም አይነት የላይቭ ስትሪም ቫዮሌሽን ሳይኖርባችሁ ታስካችሁን በሰዓት 5000 2 ሰዓት 5000 አንድ ላይ 10000 ፖይንት ሪሲቭ እንድታደርጉ 7ቱንም ቀን ምን ማድረግ እንዳለባችሁ ህጉን መጠበቅ እንዳለባችሁ ወሳኝ የሆኑ መረጃዎችን ወንዶችም ከገባችሁ በኋላ ኮይኖቻችሁን የት እንደምትሰበስቡ እንዴት እንደምትሰበስቡ ከዛን ደግሞ ይሄ የኒው ሆስት ጊዜ ካለፈ በኋላ በፖፕ ላይቭ ውጤታማ ለመሆን ምን አይነት ካታጎሪ መቀላቀል እንዳለብን ፖፕ ላይቭ ካታጎሪ የምላቸው ኦር ያሉት ሁለት አይነት ነገር ናቸው። ሁለቱ ግን ብራንች አላቸው። ይሄ ማለት አንደኛው ሴቶች ከሆናችሁ ኤሳይድል ሆስት መሆን ነው። ወንዶች ከሆናችሁ ሮኬት ሆስት መሆን ነው። ብራንች ያልኩት ከኤሳይድል ሆስት ተቀላቀላችሁ በኋላ ስታር ሆስት አፕግሬድ ስታደርጉ ስታር ሆስት ሆናላችሁ። ይሄ ለሴቶችም ለወንዶችም ነው ስታር ሆስት። ነገር ግን ኤሳይድል ለሴቶች ነው፣ ሮኬት ሆስት ለወንዶች ነው። ስታር ሆስት ግን ለሁለታችሁም እኩል በሳምንት $250 ወይም ደግሞ 2.5 ሚሊዮን ፖይንት ለ3 ተከታታይ ሳምንት ስታሟሉና አፕላይ ስታደርጉልን ወደ ስታር ሆስት አፕግሬድ እናደርጋችኋለን ማለት ነው። ይሄ ሰከንድ ብራንች ነው ማለት ነው። ሌላኛው ደግሞ ካታጎሪ ሁለተኛው ኤጀንት መሆን ነው። ዜን አንድ ሰው ኤጀንት ከሆነ በኋላ አዳዲስ ሆስቶችን ያስገባል፣ ከዛን ያሰለጥናል፣ ከዛን እነሱም ወደሚፈልጉት ካታጎሪ ባላቸው ችሎታ መሰረት ይበታትናቸዋል። ይሄ ማለት ፖፕ ላይቭ ላይ ሁሉም ሰው ኤጀንት መሆን አይጠበቅበትም። ይሄ ታለንትድ ከሆነ ጥሩ ላይቭ ስትሪመር ከሆነ ደግሞ ወንድ ከሆነ ሮኬት ሆስትን፣ ሴት ከሆነ ኤሳይድል ሆስትን ከዛም ሲያድግ ደግሞ ስታር ሆስትን እያለ አፕግሬድ ማድረግ ይችላል ማለት ነው። አንድ ሰው ከስታር ሆስት ወይ ኤሳይድል ሆስት ወይም ሮኬት ሆስት መሆንን ካልመረጠና ኤጀንት ከሆነ በኋላ ደግሞ እንደ ተጨማሪ ኮይን ሴለር መሆን ይችላል። አንድ ሰው ኮይን ሴለር ለመሆን ያለውን ክራይቴሪያ ሙሉን ክራይቴሪያ በሌላ ፓርት ነግራችኋለሁ። ነገር ግን አንድ ሰው ኮይን ሴለር የሚሆነው ኤጀንት ሲሆን ብቻ ነው። ምክንያቱም አንድ ሰው ኤጀንት ከሆነ በኋላ እንደምታውቁት የኤጀንት አካውንት አለው ለሰዎች ኮይን ትራንስፈር ማድረግ ስለሚችል። እንደዚሁም አንድ ሰው ኮይን ሴለር ለመሆን አንደኛው ክራይቴሪያ ኤጀንት መሆን ስለሆነ ማለት ነው። ስለዚህ አንድ ሴት ኤሳይድል መሆን ትችላለች፣ ኤጀንት መሆን ትችላለች። ከሁለት አንዱ መርጣ ሴም ታይም ሁለቱንም መሆን አይቻልም። አንድ ወንድ ሮኬት ሆስት መሆን ይችላል፣ አሊያም ደግሞ ኤጀንት መሆን ይችላል። ከዛ ሮኬት ሆስት ከሆነ በኋላ አፕግሬድ አድርጎ ስታር ሆስት መሆን ይችላል። ኤጀንት ከሆነ በኋላ ደግሞ በተጨማሪ ኮይን ሻጭ መሆን ይችላል። ሴትም በተጨማሪ ኮይን ሻጭ መሆን ትችላለች ማለት ነው። ስለዚህ እነዚህን ካታጎሪዎች ተቀላቅሎ ታስክን እያሳደዱ ከመስራት በተጨማሪ የበለጠ ገንዘብ ማግኘትን ይችላሉ ማለት ነው። ስለዚህ አንድ ሰው ግን ፕላትፎርም ላይ የመጀመሪያ ቀን ሲቀላቀል ፕላትፎርሙን ህጎቹን እስከሚያውቅ እስኪዋሃደው ድረስ ታስኮቹን እየሰራ ነው የሚጠብቀው። እነዛን ታስኮች ከመጀመሪያ ቀን ጀምሮ ሲሰራ በተለይ ሴቶች ገና እንደገባችሁ የኒው ሆስት ሪዋርድ ስላላችሁ አንደኛ ማውረድ ያለባችሁ የፕላትፎርሙ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 1 ሰዓት ነው። 24 ሃወር በኢትዮጵያ። በኢትዮጵያ ከ1 ሰዓት እስከ 1 ሰዓት ከሆነ ፎር ኤግዛምፕል ዛሬ 11 ሰዓት ላይ ብታወርዱ ኢፌክቲቭሊ 2 ሰዓት ላትጨርሱ ትችላላችሁ፣ ሊያልቅባችሁ ይችላል ሰዓት። ስለዚህ ሰዓት ከቀየረ በኋላ ከ1 ሰዓት በኋላ ኢንቫይት በተደረጋችሁበት ሊንክ ብታወርዱት ከ1 ሰዓት በኋላ እስከ ቀጣይ ቀን 1 ሰዓት ድረስ 24 ሰዓት ይኖራችኋል ማለት ነው። በዚህ 24 ሰዓት ውስጥ 2 ሰዓት ላይቭ 2 ሰዓት ፓርቲ ሰታችሁ ጨርሳላችሁ። ሰዓቱ እያለቀ ግን ባታወርዱት ይመረጣል። ምክንያቱም
አንድ ሴት ሰርታ 59 ደቂቃ እንኳን ብትሰራ 59 ደቂቃ ኢማጂን 59 ደቂቃው ላይ 1 ሰዓት ቢሞላባት ለ1 ደቂቃ ሪሲቭ ማድረግ አትችልም። ስለዚህ በዚህ ምክንያት በተቻላችሁ መጠን ሰዓት ከቀየረ በኋላ ከምሽቱ 1 ሰዓት በኋላ የተላከላችሁን ሊንክ ነክታችሁ አውርዱት። ከ1 ሰዓት በኋላ አውርዱት ያልኩበት ምክንያት ደግሞ አንድ ሰው ኒው ሆስት ተብሎ የሚቆጠረው የመጀመሪያ ቀን ካወረደበት ቀን ጀምሮ ነው። ስለዚህ እናንተ ለምሳሌ ዛሬ አውርዳችሁ ዛሬ ሳሰሩ ነገ ላይቭ መግባት ትችላላችሁ። ግን ደግሞ ሁለተኛ ቀን ናችሁ ላይ ያላችሁት የኒው ሆስት ሪዋርድ የአንደኛውን ቀን አቃጥላችኋል ማለት ሴቶች። ስለዚህ ስታወርዱ ሰዓት በቀየረበት ቀን ጀምሮ አወርዳችሁ ታስካችሁን ስሩ። ስለዚህ አንድ ሴት ፖፖ ላይቭን አውርዳ በትክክል ከተቀላቀለች በኋላ ላይቧ ላይ ስትቀመጥ ምን ማድረግ አለባት የሚለው እናያለን። ስለዚህ ምንድነው ማድረግ ያለባት አንድ ሴት ጥሩ ላይቭ ስትሪመር ጉድ ላይቭ ስትሪመር የሚባለው ፖፕ ላይቭ ላይ አንደኛ ከካሜራ ያለውን ዲስታንስ የሚመጥን ከካሜራ ያላችሁን ዲስታንስ መመጠን አለባችሁ። ይሄ ማለት ፕሮፐርሊ ትቀመጣላችሁ። ልክ እንደኔ ፌስ ቱ ፌስ ካሜራ ነው የሚፈልገው ፖፖ ላይቭ። እሱን ካሜራውን ኢግኖር ጌታችሁ ሌላ ስራ መስራት፣ አጎንብሶ ለረጅም ሰዓት መተው፣ ወይ ደግሞ ኪችን ውስጥ ሌላ ስራ የሰራችሁ ስትሪም ስታደርጉ ፖፕ ላይቭ የእናንተ ትኩረት ስለሚፈልግ በነጋታው ላለው ታስክ ሊያወርድባችሁ ይችላል። ስለዚህ ይሄ አንደኛው ጥንቃቄ ማድረግ ያለባችሁ ነገር ነው። ሁለተኛ ጥንቃቄ ማድረግ ያለባችሁ ነገር ደግሞ ፊት ለፊት ከካሜራው ያላችሁን ዲስታንስ ከመመጠናችሁ በተጨማሪ ብርሃናማ የሆነ ቦታ ላይ መስራት ነው ያለባችሁ። ብርሃናማ ያለበት ቦታ ስላችሁ አንደኛ አዲስ እንደመሆናችሁ መጠን በእርግጥ ስታንድ ላይኖራችሁ ይችላል፣ ላይት ስታንድ ላይኖራችሁ ይችላል። ግን ባይኖራችሁም አትሊስት ስልካችሁን አንድ ቦታ ስቴብል አርጋችሁ አስቀምጣችሁት ሙቭ አታድርጉ፣ አርጋችሁ አስቀምጣችሁት ብርሃን ያለበት ቦታ ላይ ፕሮፐርሊ ተቀመጡ። እሱ ሁለተኛው ክራይቴሪያ ነው። ሶስተኛው ክራይቴሪያ ደግሞ በፍጹም ህፃናት ከ18 ዓመት በታች የሆኑ ህፃናት የእናንተ ላይቭ ውስጥ መግባት አይችሉም። ከእናንተ ጋር ኢቭን ጥላችሁላችሁ ሄዳችሁ ብቻ አይደለም ከእናንተ ጋር ራሱ አብራችሁ ከህፃናት ጋር ላይቭ ካሜራ ከፍታችሁ መቀመጥ አይፈቅድም። ፖፖ አውቶማቲካሊ ሲስተም ዲቴክት እንዳረጋችሁ ባን ያረጋቸዋል። ባን ሲያረጋችሁ ቴምፖራሪ ሊያረጋችሁ ነው የሚችለው። እንደ መጀመሪያ ፐርማነንት ተደርጎ አትችሉም። ነገር ግን ታስካችሁን ያነሳባችኋል። ስለዚህ በፍጹም ህፃናትን ላይቫችሁ ውስጥ እንዳታስገቡ። እነዚህን ህጎች በአግባቡ ጠብቁ። አራተኛው ደግሞ በተቻላችሁ መጠን ኔትወርካችሁ እንዳይቆራረጥ። ፖፖ ላይቭ ጠንከር ያለ ኔትወርክ እንደመፈለጉ መጠን ምን ማድረግ ትችላላችሁ? አንደኛ ቤት ውስጥ ሌላ ጠንከር ያሉ ዩቲዩብ ኦር ቲክቶክ የሚጠቀም ሰው ካለ እናንተ በምትጠቀሙበት ኔትወርክ ለጊዜው ላይቫችሁን እስክትጨርሱ፣ ይሄንን የምላችሁ ለሌላ ቀን ማስፈራሪያ ሳይሆን የኒው ሆስት ሪዋርዳችሁን አትሊስት በየቀኑ 10 ሺህ ብትሰበስቡ በሳምንቷን ሙሉ ብትሰሩ 70,000 ፖይንት ታገኛላችሁ። ኢማጂን አንድ ፖፖ ላይቭ ላይ አንድ ሰው ዊዝድሮ የሚያደርገው 100,000 ፖይንት ሲሞላለት ነው። 100,000 ፖይንት $10 ነው። ስለዚህ ይሄን 100,000 ፖይንት በአንድ ሳምንት ውስጥ ከፓርቲ ጋር ልትሞሉ ትችላላችሁ። ስለዚህ በአግባቡ ከሰራችሁ የኒው ሆስት ሪዋርዱ። ስለዚህ የኒው ሆስት ሪዋርዱን እንዳይነጥቃችሁ፣ እንደዚሁም ሞራል ሆናችሁ ፖፖ ላይቭ ላይ እንድትቀጥሉ አሁን የምነግራችሁን ያለፉትን ህጎችና ከዚህ በኋላ የምነግራችሁን ጠብቋቸው ለማለት ፈልጌ ነው። ስለዚህ ቤት ውስጥ ኔትወርካችሁን የሚሻማ ሆትስፖት ሊሆን ይችላል፣ ዋይፋይ ሊሆን ይችላል፣ ሼር አድርጎ አብራችሁ የሚጠቀም ሰው አካል ካለ አትሊስት ላይቫችሁ ምንም አይነት መቋረጥ እንዳይኖር። ምክንያቱም ላይቫችሁ ኢቨን ስክሪን ላይ ይጽፍላችኋል ጥሩ ኔትወርክ፣ ባድ ኔትወርክ ወይ ምናምን እያለ ማለት ነው። እና ያ ደግሞ በጣም ባድ ኔትወርክ በሚሆንበት ታይም ለሲስተም ምን አድርጎ ያሳየናል መሰላችሁ? ዋይት ስክሪን አድርጎ ያሳየናል። ብለር ይሆናል፣ እናንተን አናያችሁም። ዋይት ስክሪን ይሆናል። ዋይት ስክሪን ሲሆን ደግሞ በዋይት ስክሪን ምክንያት ትቀጣላችሁ ማለት ነው። ስለዚህ አንደኛ ኔትወርካችሁን አጀስት ማድረግ፣ አለበለዚያን ሰው በማይጠቀምበት ሰዓት ላይ ስትሪም ማድረግ። ሁለተኛ ህፃናት በፍጹም እንዳይገቡ። ሶስተኛ ሌሎች አዘር አክቲቪቲዎችን እየሰራችሁ ላይቭ ላይ አትግቡ። ያችን የምትገባትን የላይቭ ታይም በትኩረት ለላይቫችሁ ሰታችሁ የሚገባውን ሰው የሚያደርገውን ሰው ዌልካም እያላችሁ ኢንተራክት ያደርጋችሁ መቀመጥ።
እነዚህን ህጎች የጠበቃችሁ ከሰራችሁ 7ቱንም ቀን የኒው ሆስት ሪዋርዳችሁን ሪሲቭ ትላላችሁ ማለት ነው። ስለዚህ አዲስ ሴት ሆስቶች ስትገቡ እነዚህን ህጎች ጠብቃችሁ የ7ቱንም ቀን ኒው ሆስት ሪዋርድ ትወስዳላችሁ። ሌላኛው ታስካችሁ የሚሆነው ፓርቲ ነው። ፓርቲ ታስክ ላይም ነፃ ነው which means ምንም አይነት የጊፍት earning አይጠበቅባችሁም። ፓርቲ ላይ ለወርቃማ ወንበሮች ላይ ለ1 ሰዓት ስትቀመጡ 800 ፖይንት፣ ለ2 ሰዓት ስትቀመጡ 800 ፖይንት፣ አንድ ላይ 1600 ፖይንት ታገኛላችሁ። ሌላኛው የፖፖ ላይቭ ታስክ ደግሞ የፒኬ ሚሽን ነው። አክቹሊ አንድ ሰው ራንደም ፒኬ እንዲከፍትለት ላይቭ ስትሪም 2 መሆን አለበት። ላይቭ ስትሪም 2 ስትገቡ ይከፍትላችኋል ፒኬ ሚሽን። እስከዛ ድረስ ግን ላይቭ እና ፓርቲ ታስካችሁን እየሰራችሁ ትጠብቃላችሁ። ላይቭ ስትሪም 2 ስትገቡና ፒኬ ራንደም ፒኬ ሲከፍትላችሁ ራንደም ፒኬ ላይ ያሉትን ታስኮች ትሰራላችሁ። እነዚህን ታስኮች በየቀኑ የተከታተላችሁ ሰራችሁ ማለት አክቲቭ ላይ ከፖፖ ጋር አክቲቭ ሆናችሁ እየተዋሃዳችሁ እየወደዳችሁት ከሰው ጋር የተዋወቃችሁ ላይ በቆያችሁ ቁጥር ስለ ፕላትፎርሙ በደንብ እየገባችሁ ትመጣላችሁ። ስለ ፕላትፎርሙ በደንብ ከተረዳችሁ በኋላ ደግሞ ወደ ካታጎሪ መረጣት ሄዳላችሁ። ቅድም እንደነገርኳችሁ ማለት ነው። ይሄ ካታጎሪ መረጣ ምንድነው? እኔ ሰዎችን ማስገባት እችላለሁ፣ ቼን መፍጠር እችላለሁ፣ ውጤታማ ማድረግ እችላለሁ፣ ሰዎችን አስረድቼ አብቅቼ ኮሚሽን ማግኘት እችላለሁ ብላችሁ ካሰባችሁ በራሳችሁ ኤጀንት ሆናላችሁ። ኤጀንት የሚያደርጋችሁ ደግሞ ኤጀንታችሁ ነው። እኔ ጥሩ ላይቭ ስትሪመር ነኝ፣ ጊፍተር መሳብ እችላለሁ፣ እንደዚሁም ላይቭ ላይ ሰዎችን በደንብ ኢንትራክት ማድረግ ማዝናናት እችላለሁ፣ ጥሩ ከሰዎች ጋር ኮሚኒኬሽን ስኪል አለኝ። ኮሚኒኬሽን ስኪል ባይ ዘ ዌይ ለኤጀንትም ይጠቅማል። ግን አለ አይደለ ሰዎችን ማዝናናት የሚችል በደንብ ኮሚኒኬት ቀልድ ጨዋታ የሚችል ላይቭ ላይ በደንብ ማሳለፍ የሚችል ባክግራውንዱን ማሳመር የሚችል ኢኩፕመንቶች ያሉት ስታንድ አለባበሳችሁን፣ አውትፊታችሁን፣ ፀጉራችሁን ምናምን ጥሩ አድርጋችሁ የምትገቡ አይነት ወንድም ሆነ ሴት ሆስቶች ከሆናችሁ ኤሳይድል ሆስት ወይም ሮኬት ሆስት ጆይን ታደርጋላችሁ። ኤሳይድል ሆስት ሮኬት ሆስት ጆይን ለማድረግ የሚያስፈልጋችሁ ክራይቴሪያዎች በመጀመሪያ የሚሆነው ላይቭ ስትሪማችሁን ኳሊቲውን የጠበቀ መሆን አለበት። ጥሩ ላይቭ ስትሪም ኳሊቲ ማለት አንደኛ ስልካችሁን ሁሌም ቋሚ ቦታ ላይ እንዲቀመጥ ሪንግ ላይት ስታንድ ቢኖራችሁ አንደኛ ቋሚ ቦታ ላይ ይቀመጣል። ሁለተኛ ደግሞ ላይታችሁ ያማረ ይሆናል። ሁለተኛ የምትቀመጡበት ቦታ ባክግራውንዱ ያማረ ቢሆን ይሄ ይመረጣል። ሶስተኛው ደግሞ ላይቫችሁ ላይ በፍጹም ሚዩት ማድረግ የለባችሁም። የሚገባውን ሰው በደንብ አክቲቭሊ ማዋራት መቻል አለባችሁ። ማዋራት የማትችሉበት ሁኔታ ላይ ብትሆኑ ቢያንስ ለጆሮ የሚሰማ ሚውዚክ ወይም መዝሙር ከፍታችሁ ብትቀመጡ ላይቫችሁ አክቲቭ ሆኖ እንዲቆይ ይረዳችኋል ማለት ነው። ስለዚህ ጥሩ ላይቭ ስትሪመር ከሆናችሁ በኋላ ለኤሳይድን ለማመልከት ወይም ለሮኬት ሆስት ለማመልከት የሚያስፈልጋችሁ አጠር ያለች ለ45 ሰከንድ የምትቆይ የታለንታችሁን የሚያሳይ ያላችሁን መስፈን ሊሆን ይችላል፣ መጨፈር ሊሆን ይችላል። ከሁለት አንዱ ያላችሁን ታለንት የሚያሳይ ቪዲዮ አዘጋጃችሁ። ይሄ እንደ ክራይቴሪያ ነው፣ ግን 99% ላይቫችሁ ነው ቼክ የሚደረገው። ስለዚህ ላይቫችሁ ላይ ተጨነቁበት በደንብ። ስለዚህ ከቅድም የነገርኳችሁን ኤጀንትነትና እነዚህ ቤስ ሳላሪ ሆስት ለመሆን የሚያስፈልጋችሁ ክራይቴሪያዎች እነዚህ ናቸው። ሪዬቲዩብ ላይ በቀጣይ አንድ ሆስት ሴት ሆስት ስትገባ በአዲስነቷ የኒ ሆስት ሪዋርድ እንዳያመልጣት ክራይቴሪያውን በነገርኩት መሰረት የቱ ጋር ላይ ገብታ እንደምትሰራና ሪዋርዷ እንዴት ሪሲቭ እንደምታረግ ከዛን ደግሞ በቀጣይ ፓርቲ ታስኳ እንዴት እንደምትሰራ እንደዚሁም ላይቭ ስትሪሚንግ ሌቭሏ 2 ሲደርስ ደግሞ እንዴት አድርጋ ፒኬ እንደምትጫወት እንደዚሁም የተለያዩ የፖፖ ላይቭ ገጽታዎችን ፓርት 1 ፓርት 2 እያልኩ ፓርት የከፋፈልኩኝ ማሳያችሁ ይሆናል። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።